የ16 ዓመቱ ወጣት አደም አልሐሺሚ በፍጹም አልገመተውም ነበር። ከትምህርቱ ሲመለስ ራሱን በእንግዳ ዳኛ ፊት ታስሮ ፖሊሶቹም በቃላት ላይ በፌስ ሲሳለቁ እንደሚያገኘው በሚንቀጠቀጥ ግን በቁራት ድምፅ አባቴ የፌዴራል ደህንነት ቢሮ ዳይሬክተር ነው አለ። እንደ መጥፎ ቀልድ ቆጥረውት በሳቅም ፈነዱ። ነገር ግን የችሎት በሮች ተከፍተው ጥቁር ሙሉ ልብስ የለበሰ ግርማ ሞገስ ያለው ሰው ሲገባ ታላቅ ጸጥታም ሰፈነ። እጃቸውን በልጃቸው ትከሻ ላይ አድርገው በሹክታም እንዲህ አሉት፣ እዚህ መጥቻለሁ። በዚያች ቅጽበት ሁሉም ነገርም ተለወጠ። ቪዲዮን ከመጀመራችን በፊት ላይክ ማድረግ እንዳትረሱ። ላይክ እያደረጋችሁ አይደለም፣ ቪዲዮን ላይክ በማድረግ እንጀምረው። ታሪኩንም ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ያ ቀን በአደም አልሐሺሚ ህይወት ውስጥ የተለየ ነበር። ከፍተኛ ደረጃ ባለው አልነኺል በሚባል ሰፈር ከሚገኝ ቤተ መጻሕፍት የጥናት ጊዜውን አጠናቆ ሲመለስ በሂሳብና በፊዚክስ መጻሕፍት የከበደ ቦርሳውን ተሸክሞ ነበር። ፀሐይ ወደ መጥለቅ እያዘመመች ነበር። የቅንጦት ቤቶችም ጥላዎች በንጹህ እግረኛ መንገዶች ላይ ረዝመው ይታያሉ። ትዕይንቱ ሰላማዊ ቢመስልም አደም አንዲት የፖሊስ መኪና በቀስታ ስትከተለው ሲያይ ልቡ መምታትም ጀመረ። በውስጧ ሻለቃ ፏድም ተቀምጠዋል። ከእሱ ደካማ በሆኑት ላይ ስልጣኑን በመጫን የሚታወቅ ግዙፍ ሰው ነው። ከጎኑም አጋሩን ለማስደሰት የሚጥር ወጣት ካፒቴን ማዘን የሚባል አለ። የፊት እይታ ከተለዋወጡ በኋላ አጭር የፍሽካ ድምጽ አሰሙ። አደም አባቱ እንዳስተማረው ወዲያውኑ ቆመ። እጆቹ ይታያሉ። ድምጹም የተረጋጋ ነበር። ደህና አመሻችሁ መኮንኖች፣ የተፈጠረ ችግር አለ አላቸው። ነገር ግን ምላሹ በጥርጣሬ የተሞላ ነበር። በአካባቢው የሚፈልግ ወንጀለኛ መልክ ትመስላለህ። እዚህ ምን ታደርጋለህ? አደም ራቁን ዋጠ። ወደ ቤት እየተመለስኩ ነው። በዚህ ሰፈር ከአባቴ ጋር ነው የምኖረው። ማዘንም በፊት ሳቀ። አባትህ ምን ይሰራል? አትክልተኛ ነው አለው። አደም በቆራጥ ክብር መልስ አባቴ በፌዴራል መንግስት ውስጥ ነው የሚሰራው። ሁለቱ መኮንኖች እንደ ርካሽ ቀልድ ቆጥረውት በሳቅም ፈነዱ። ወጣቱ ማንነቱን የሚገልጽ ካርድ በቀስታ ለማውጣት ሲሞክር ሻለቃ ፉአድ ድንገት እጁን ይዞ በጭካኔ ማሰረው። ሰውነቱ ከፖሊስ መኪናው ጋር ተጋጨ። ቀዝቃዛ ብረታማ ለስላሳ አንጓዎቹን አቆሰለው። በህመም እየጮኸ ለአባቴ ልደውል ስልኬን ላውጣ ብሎ ሲናገር ነገር ግን አልሰሙትም። ይልቁንም በኃይል ወደ መኪና ጎተቱት። በጆሮ ውስጥ የአባቱ አሮጌ ቃላት ያስተጋቡ ነበር። ትዕግስትህን ጠብቅ፣ ክብርህ ከነሱ ድንቁርና በላይ ዋጋ አለው። በዛች ቅጽበት ጎረቤቱ ወይዘሮ አሚና ከሰገነታቸው ሆነው በጭንቀት ሲመለከቱ አያቸው። ለአንድ አፍታ አይን ለአይን ተገጣጠሙ። ለወላጆች ቢደውሉላቸው ብሎ ተመኘ። ነገር ግን መኪናው ታጥፋ ሄደች። የሚኖርበት ስፍራም ከኋላው ቀረ። አደም አልሐሺም እጆቹ በብረት እንደታሰሩ ወደ ፖሊስ ጣቢያም ተወሰዱ። የጣቢያው ነጭ መብራቶች ብርሃን ቀዝቃዛ ነበር። የአሮጌ ቡናና የጸረ ተባይ ሽታ ቦታውን ሞልቶታል። በመቀበያ ጠረጴዛ ፊት ቆሞ በዝቅተኛ ድምፅ ስሜ አደም አልሐሺም ነው፣ እድሜ 16 ነውም አለ። ከጠረጴዛው ጀርባ ያለው መኮንን ግን በንቀትም ተመለከተው። ይህ ትምህርት ቤት አይደለም፣ በግልጽ ተናገርም አለው። አደም ስሙን ደገመ። አሻራውን ውሰዱት፣ ፎቶ አንሱት፣ የግል ዕቃዎቹንም በፕላስቲክ ሳጥን ውስጥ ጣሉበት። ለ10ኛ ጊዜ ለአባቴ መደወል እፈልጋለሁ ሲል ጠየቀ። ሰራተኛው በቀዝቃዛ መንፈስ ወረቀቶችን ስንጨርስ አለው። አንድ ጊዜ የመደወል መብት እንዳለው ያውቅ ነበር። ነገር ግን እያንዳንዱ ሙከራ ነገሩን የሚያባበስ ይመስላል። ካፕቴን ማዘን በጭካኔ ወደ ቀዝቃዛ እስር ቤት ወሰደውና በሩን ዘጋበት። በውስጡም ጠይም ፀጉር የተዘረከረከና አይኖቹ የደከመ ሽማግሌ ተቀምጠው ነበር። ራሳቸውን በቀስታ ቀና አድርገው ስሜ ጁማ ይባላል አሉት። አደም በብረት ወንበር ላይ ተቀመጠ። የታሰሩ እጆቹን በጉልበት ላይ አሳረፈ። ሰውየው በጥልቅ ድምፅ ለምን አሰሩህ ሲሉ ጠየቁት። በመራራነት ተገቢ ባልሆነ ሰዓት ተገቢ ባልሆነ ቦታ በመገኘት ሲል መለሰ። ጁማም በሐዘን ፈገግ አለ። ኦ ጥቁር ሆነህ መዘዋወር ወንጀል ነው ማለት ነው። አደም ለሰዓታት ከጁማ ጋር ሲያወራ ቆየ። ሰውየው ስርዓቱን እንዴት መጋፈጥ እንዳለበት፣ መቼ ዝም ማለትና መቼ መናገር እንዳለበት አስተማሩት። ሕጉ በወረቀት ላይ ሌላ ነው፣ በተግባር ደግሞ ሌላ። ትዕግስት ትልቅ መሳሪያ ነው አሉት። የጁማ ቃላት በአደም አእምሮ ውስጥ የማይረሱ መመሪያዎች ሆነውም ቀሩ። በሌላኛው የከተማው ክፍል ደግሞ አባቱ ሳሚር አልሐሺም በፌዴራል ቢሮ ውስጥ ሚስጥራዊ ስብሰባ እየመራ ነበር። ስለ አንድ ትልቅ የገንዘብ ማጭበርበር ዘመቻ ከቡድኑ ጋር በቁም ነገር እየተወያዩ ነበር። ጥቁር ሙሉ ልብስ ለብሶ በዲሲፕሊንና በጽንነት ይታወቃል። ድንገት ረዳቱ መርማሪ ዲም በጭንቀት ገባች። ጌታዬ፣ አስቸኳይ ጉዳይ አለ። ስለ ልጁ አደም ዜና ደርሶናልም አለች። ሳሚር ለጥቂት ጊዜ ደነገጠ፣ ግን ፊቱ ሳይለወጥም ቆየ። ልጁ አናኺር ሰፈር ውስጥ በጥንጣሬ ተይዟል። እንዲደውል አልተፈቀደለትም።
የሰማነው በጎረቤት በኩል ነው የሚለውን ማስታወሻም አነበበ። ሳሚር እጁን አጥብቆ ጨበጠ። በውስጡ ያለውን ቁጣ ለመደበቅ ቢሞክርም በአይኑ አካባቢ ያሉት ደም ምላሾች ቁጣውን ያሳብቁ ነበር። በቁርጠኝነት መኪናውን አሁን አምጡ አለ። ሳሚር በቀላሉ የሚቆጣ ሰው አልነበረም። ነገር ግን ጉዳዩ ስለ ልጅ ሲሆን ማመንታት ምርጫ አልነበረም። ለባለቤቱ ለይላ፣ ለሚያምነው ጠበቃና ለደህንነት ቡድን ደወለ። ከዚያም ልብሱን አስተካክሎ ወደ ጣቢያው ራሱ አመራ። ያለምንም የማዕረግ ምልክት በተረጋጋ መንፈስ ገባ። ወደ መስተንግዶ ቀረበ። እኔ የአደም አልሐሺም አባት ነኝ፣ ልጄ የት ነውም አለ። መኮንኑ በቀስታ ቀና ብሎ በንቀትም ፈገግ አለ። አደም አለው። አዎ አለው። እንደዚህ ያለ ስም ያለው ትንሽ ተጠርጣሪ አለን። ሲታሰር እንኳን ሲታገል ነበር። እንደ ሁሉም ሰው መጠበቅ ትችላለህ። ሳሚር ሳይንቀሳቀስም ቆመ። የመኮንኑ አይን በትኩረት እያየ ልጄ ለአካል መጠን ያልደረሰ ልጅ ነው። በምርመራ ወቅት ከወላጆቹ አንዱ የመገኘት መብት አለ። እንዲደውል ተፈቅዶለታል ብሎ ጠየቀ። መኮንኑ ግዙፍነቱን በመጠቀም ሊያስፈራራው ሞከረ። ወይ ተቀመጥ ወይ ውጣም አለው። በዛች ቅጽበት ሳሚር እጁን ወደ ቦርሳውም ሰደደ። መኮንኑ መሳሪያውን ለመሳብ ተዘጋጀ። ነገር ግን ሳሚር የሥራ መታወቂያውን አውጥቶ ጠረጴዛው ላይ ማስቀመጠ። መኮንኑ መታወቂያውን ሲያነብ ደነገጠ። ሳሚር አልሐሺም የፌዴራል ደህንነት ቢሮ ዳይሬክተር። የፊቱ ቀለምም ተለወጠ። ምራቁን ዋጠ። ኦ እባክዎን አንድ አፍታ ይጠበቁ እያለ ወደ ስልኩም ተጣደፈ። በጥቂት ደቂቃዎች ውስጥ መኮንኖቹ በሹክታ ማውራትም ጀመሩ። ከባድ ስህተት እንደሰሩ ተገነዘቡ። አዛዥ ሰልዋ የተባለ የ50 ዓመት ሴት በፍጥነት መጥተው ጌታዬ፣ ዳይሬክተር እዚህ መሆኑን አላወቅኩም ነበር፣ ወደ ቢሮ ይግቡ አሉ። ከደቂቃዎች በፊት በአደም ላይ ይሳለቁ የነበሩ መኮንኖች አሁን በፍርሃት ቆመዋል። ሳሚር ግን ወደ ቢሮ አመራ። እውነተኛው ፍትህ ገና እንዳልተጀመረ ያውቅ ነበር። አዛዥ ሰልዋ ቢሮአቸው ገብተው ትንፋሻቸውን ለማስተካከል ሞከሩ። ሳሚር በረጋ መንፈስ ቆሞ ልጄ የት ነው ሲል ጠየቀ። በቁጥጥር ስር ነው፣ አሁኑኑ አመጣዋለሁ አሉት። እሱ ግን አቋረጣቸው። አሁን አይደለም፣ በመጀመሪያ ያሰሩትን 2 መኮንኖች ማነጋገር እፈልጋለሁ። ከጥቂት ቆይታ በኋላ ሻለቃ ፉአድና ካፕቴን ማዘን ገቡ። ፉአድ አሁንም በትዕቢት ለመታየት ይሞክራል። ማዘን ግን ተረብሿል። ሳሚር በትኩረት አያቸውና የ16 ዓመት ወጣት አስራችኋል፣ ማን እንደሆነ ታውቃላችሁ አላቸው። ፉአድ በፊት ፈገግ አለ። ኦ በማይመለከተው ሰፈር ውስጥ የሚዘዋወር ተጠርጣሪ። ሳሚር ወደሱ ቀረብ ብሎ በዛ ሰፈር ከቤተሰቡ ጋር እንደሚኖር ነግሯችኋል አይደል? ማዘን በፍጥነት መለሰ። ሁሉም እኮ እንደዛ ይላሉ። አድራሻውን የሚገልጽ ማስረጃ አልነበረውም። ሳሚር ትንፋሹን ሰብሰብ አድርጎ የስር ሪፖርቱን አሁን እፈልጋለሁ አለ። ሪፖርቱን ሲያነብ ይበልጥ ተቆጣ። ሪፖርቱ በውሸት የተሞላ ነበር። ይህ ነው የሆነው ሲል ጠየቃቸው። ፉአድም ህጉን ተከትለናልም አለ። ሳሚር ስልኩን ስላወጣ ብቻ ለአካለ መጠን ያልደረሰ ልጅ መሬት ላይ መዘረር የትኛው ህግ ነው ሲልም ጠየቀ። ከዛም የፌዴራል መታወቂያውን ጠረጴዛ ላይ አስቀመጠ። አዛዥ ሰልዋ መኮንኖች ይህ የፌዴራል ደህንነት ቢሮ ዳይሬክተር ሳሚር አልሐሺም ናቸውም አሏቸው። 2ቱ መኮንኖች እንደነገጡ። መሳለቃ ያደረጉት ልጅ አባት ማን እንደሆኑ ሲያውቁ መሬት ተከፈተችና በዋጠችንም አሉ። ሳሚር በቁጣ የልጄን መብት ረግጣችኋል፣ እንደ ወንጀለኛ ቆጥራችሁታል፣ ስሜን ሲጠራም ተሳለቃችሁበት፣ ይህን የሚክድ አለ አለ። ማንም አልመለሰም። ካሜራዎቹ ተከፍቶ ሲታዩ አደም በሰላም ሲሄድ እጆቹን ወደ ላይ ሲያነሳና በአክብሮት ሲናገርም ታየ። ፉአድ በኃይል ሲያጠቃውና ማዘንም ሲሳለቅበት በግልጽ ይታያል። የድምጽ ቅጂ ውስጥ አባቱ በፍጹም የመንግስት መስሪያ ቤት ውስጥ አይሰራም የሚልና ምናልባት ሽንት ቤት ያጥብ ይሆናል የሚለውን የፉአድን ድምጽ አሰማ። ሳሚር በዝቅተኛ በከባድ ድምጽ ይህ ልጄ ነው፣ ፍትሃችሁም ይህ ነው አለ። በሩ ተከፍቶ አደም ገባ። ፊቱ የለካ ልብሱ የጨማደደና ጉንጩ ላይ ትንሽ ጭረትም ነበረው። አባቱን ሲያይ እፎይታ ተሰማው። ሳሚር ልጁን አቅፎ ሁሉንም ነገር በትክክል አድርገሃል፣ ጥፋቱ ያንተ አይደለም አለው። አደም የሆነውን ሁሉ ዘርዝሮ ነገረው። ሳሚር በልጁ ትከሻ ላይ እጁን አድርጎ 2 አማራጮች አሉን። አንደኛው እኔ ስልጣኔን ተጠቅሜ በዝምታ እንድትወጣ ማድረግና እነሱን በትንሽ ማስቀጣት፣ ሁለተኛውም ደግሞ እውነቱን በሙሉ አውጥተን መታገል። ይህ ግን ከባድ ይሆናልም አለው። አደም በቆራጥነት ይህ ድርጊት በሌሎች ላይ እንዳይደገም ካደረክ ከባዱን መንገድ እንምረጥ አለ። ሳሚር በልጁ ኩራትም ተሰማው። በጣቢያ ውስጥ ዜናው ተሰራጨ። ከጣቢያ ውጭ ግን ሌላ ሴራ ተጀመረ። ሻለቃው ፉአድ ለዳኛው ወንድሙ ደውሎ እርዳታ ጠየቀ። ጉዳዩን በዝምታ ለመጨረስ ሞከረ። ነገር ግን ሳሚርና ባለቤቱ ሌላ ማስረጃዎችን ማከማቸት ጀምረው ነበር። ያቺ ሌሊት ለአደም ከባድ ነበረች። የፖሊሶች ሳቅና የብረት ህመም ይሰማ ነበር። እናቱ ሌላ አጠገቡ ተቀምጣ ይህንን ጉዳይ የህዝብ ጉዳይ እናደርገዋለን፣
እውነትን አይቀብሯትም አለችው። ሳሚርም ስርዓቱን ነው የምንታገለው፣ መጠንቀቅ አለብን አለ። በሚቀጥለው ቀን ዳኛውና የፖሊስ አዛዡ ምስጢራዊ ስብሰባ አደረጉ። ለቤተሰብ $100,000 በመስጠት ጉዳዩን ለመዝጋት አሰቡ። ሳሚር ግን የሁለቱን መኮንኖች ጥቁር ታሪክ አወጣ። ከ10 በላይ የኃይል እርምጃ አቤቱታዎች ቀርቦባቸው በዝምታ እንደታለፉ ደረሰበት። ሳሚር ከዳኛውና ከአዛዡ ጋርም ተገናኘ። ዳኛው ክሱን እናነሳለን፣ ገንዘብ እንሰጣቸዋለን፣ ብቻ ጉዳዩን ምስጢር ይሆንም አለ። ሳሚር በንቀት አያቸውና ይህ ነው የልጄ ክብር ዋጋ ሲል ጠየቀ። ዳኛው ሊያስፈራራው ቢሞክርም ሳሚር አልተበገረም። በሚቀጥሉት ቀናት ጉዳዩ ለሚዲያ ተለቀቀ። የድምፅ ቅጂው በኢንተርኔትም ተሰራጨ። ህዝቡ በቁጣ ተነሳ። የፍትህ ሚኒስቴር ምርመራ ጀመረ። መኮንን ማዘን ህሊናው ስላልፈቀደለት ለእውነተኛ ጋዜጠኛ ሁሉንም ምስጢር ተናገረ። ጉዳዩ መቅበር የማይቻል ሆነ። ፍርድ ቤትም ቀረበ። ሌይላ የልጇ ጠበቃ ሆና ቀረበች። ሳሚር ከኋላቸው በጽናት ቆሟል። ሌይላ በቂ ማስረጃዎችን ማቀረበች። የድምፅ ቅጂው ሲሰማ ችሎቱ በጸጥታም ተዋጠ። አደም የወጣቶች ድምፅ ሆኖ ቆመ። ዳኛው ውሳኔውን አስተላለፈ። በአደም ላይ የቀረበው ክስ በሙሉ ተዘረዘ። በፖሊስ ጣቢያ ላይም ሰፊ ምርመራ እንዲደረግም ታዘዘ። ከፍርድ ቤቱ ሲወጡ ጋዜጠኞች ሳሚርን ለህዝብ ምን መልእክት አሉት ብለው ጠየቁት። ሳሚር ልጁን እያየ በልጄ ላይ የደረሰው ልዩ ሁኔታ አይደለም፣ የብዙዎች እውነታ ነው እንጂ ከእንግዲህ ዝም አንልም። ፍትህ የጥቂቶች መብት ሳይሆን የሁሉም መብት ነው አለ። ታላቅ ጭብጨባ ተሰማ። የደስታ ሳይሆን የአብሮነት ጭብጨባ። የዛሬው ታሪካችን ይህን ይመስል ነበር። ታሪኩን እንዴት ተመለከታችሁት? ታሪኩ እንደተመቻችሁ አልጠራጠርም። ቪዲዮንም ላይክ በማድረግ አጠናኩት። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።